መቼ ነው የምትወልዱት ነው የሚቀጥለው ጥያቄ። ስለዚህ አሳየን ይመጣል። ቀጥሎ ደግሞ አሳይ ካላሳየ አልናምንም ይልሻል። ስታሳይ ደግሞ ካላስወለድ ካናምንም ይልሻል። ስታስወልጂ ካልደገም ካናምንም ይልሻል። እንደዚህ አይነት ማለት ነው። በጣም ቆንጆ ቆንጆ ሴቶችን ያገባሉ። አምደን ውስብስብስ ብላለች። ያው ወጣል ቀጥል ግባበት። ወይኔ ቦነስ እንትን አደረገልን ነው ወይስ ገና ነው? እንትን ካልሆነ ካንስል አድርገን እንደገና እናድርገው አይመስልም? እሺ ታርጌቱን ካንስል አድርገውና እንዴት ካንስል እንደሆነ አላውቅም። ሃይላንዱ ሙሉ ነው የሚገባው። ገና ነው ቦነስ ሚሽን የሚለው ገና ነው። ተው በቃ ልጠጣ ስል ሃይላንዱ ሙሉ ነው የሚገባው አፌ ውስጥ አይቻል። በዛ አይነት በጆግ ጠጣ ከነ ጆጉ ነው የሚገባው ማለት ነው። አሁን 10 ፍላወር ጋይስ፣ አንድ ልብ ለሚሰጥ ሰው በጣም ይሞላል። አንድ ልብ ጋይስ 10 ፍላወር 10 ፍላወር ወይም ቅድሙ በጣም የሚገርም አሸንፍ ነው። ሱሱ እናት ሄሮ ሞልቷል። ትሪፕል ነው የሚሆነው። አሁን ትሪፕል ነን ጋይስ። ትሪፕል መማር መቀጣት አለባት። ገና ያሸዋል። ገና እስቲ እሱ አሁን ከሱ ዘፈን ጋር ይሄዳል። ገና እኔ ደግሞ አንድ ዘፈን ከያዝኩኝ አለቅም። በጣም ነው አእምሮ ስቲክ የሚያደርገው። አሁን ትሪፕል ነው ጋይስ። ትሪፕል ነው። አሁን ነው መስጠት ያለባችሁ እንዳልሸነፍ። ቴንኪው ክርስቲያን፣ አመሰግናለሁ። ትሪፕል ፑሽ ጋይስ። አሁን ዜቡዬ የኔ ቆንጆ ቴንኪው፣ በጣም ቴንኪው። ትሪፕል ነው። ፑሽ እንዳይደርስብን አድርገን መናዬ ኧረ መና ዛሬማ እንጅል ነው የሆንሽው። ወስዬ ቴንኪው ማሬ። የስ አሉኝ እህቶቼ። ሳፍዬ ወስዬ ሞክታ አመሰግናለሁ ጋይስ። ይህን ካሸነፍ ቤስት ነው የሚሆነው ማለት ነው። የስ ቴንኪው አመሰግናለሁ። እንዴት ነው መነጽሩ? አምሮበታል። አንዷ ተስፋ ቆርጣ ያለችው ሰምተሻል? ተስፋ ቆርጣ መሰለኝ። አይ ከዚህማ አንበሳ ቢወርድም አይደርስም ማለት ነው። እሺ ጥሩ ነው። ዋስ ጥሩ ነው። ይህ ሰውዬ እንዴት ነው የሚስመው ግን? አሉ እኮ እንደዚህ በጋዱ አለ። እስኪ ሳመኝ። እንዴት ነው? በጎን ነው መሳም አይችልም ይሄ ሰውዬ ማለት ነው። አሁን እኮ ያለሽው አፌ ውስጥ ነው። ተስመሻል እኮ ተስመሽ ላውጣሽ ውስጥ ሆና መሳም አይችልም አላለችም? ገብተሻል እኮ ይሄ ነው መሳም ማለት። አንተ ዋንፋን ነው። ቴንኪው ውስጥ ሆና አላለኝም። እንደዚህ እኮ ከንፈሩ ትልቅ ነው እኮ ለዛ ነው እኮ ልክ እንደዛ። እና በጎን ነው እንደዚህ ቀጥ ብዬ ነው የምስመው እያልክ ነው? እንዴት ነው የሚስመው? አንዱ ሰው ይገርምኛል። ብዙ ጊዜ ደግሞ ምስክርነት ሲሰጡ ፍቅረኞቻቸው በጣም አሳሳሙ ምናምን ይላሉ። ታውቂያለሽ? ፊትሽን በሙሉ ለሚጎርስሽ
ይሄ ቤስት ነው። This is the last one best. the last ቤስት ነው። አሁን ጋይስ ታፕ 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 እንትንን አውጣ። አሁን ችግር የለውም። ኦኬ ማውጣት ይችላል። ኦኬ ኦኬ ኢፌክት ነን ያፈነን የመሰለህ እኮ የእውነት አንቺ የእውነት እሺ ታፕ 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 የመጨረሻ ጌም ነው። የመጨረሻ ላስት ጌም አፍሉ ይዞት ላስት ጌም ታፕ ታፕ አድርጉሽ። ታፕ ታፕ አድርጉ። ታፕ 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 ለነገሩ ዝም ብሎ ነው እንጂ እኮ ከመጀመሪያውም እኮ መልኬ እኮ ከመጀመሪያውም ብዙም አይለይም እኮ Thank you guys. አመሰግናለሁ። አበባ ትሰጣላችሁ እንትን ላይ ታርጌት ምንድን ነው ትመጣው? እኔ ልሳምሽ ጊፍት ሰጠኝ የምሳመውን ትሪፕል ሊመጣ ነው ተዘጋጁ። ቆይ አሁን ትሪፕል ይመጣል። ይሄ የመጨረሻ ጌም ነው። ኦኬ 60 ምንድን ነው? 60 ፍላወር ወይም ልብ 3 ልብ 60 ምንድን ነው? 3 ልብ 3 ልብ 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 አረ 60 ልብ 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 60ዎቹ 60 እንዲሞላ ቴንክ ዩ ላኪ 60 ሰዎች ሽቶ ቴንክ ዩ ጋይስ በስመ አብ ሞላ 60 አረ እንሙላ ጋይስ 60 በ60ዎቹ ታርጌት ሞላን። ቴንክ ዩ ፍርቱ አይ ቲንክ አሁን የመጨረሻ የተነቃቃ ጀምሯል። ትሪፕል ነው አሁን ትሪፕል ነው። ትሪፕል ጋይስ ይሄን ማሸነፍ አለብን። ፑሽ የመጨረሻ ጌም እዚህ ጋር ነው። መናዬ የኔ እናት ዳምበል እንደርሳለን። አብሽር ቴንኪው ማሬ ቴንኪው። ፑሽ ሌሎቻችሁ መናዬ የኔ እናት አረ ትሪፕል ሻምበል ቴንኪው መናዬ ማሬ በጣም ነው የማመሰግነው። ዋስዬ ብርቱ ተስፋ አንቁረጥ እንዳልሸነፍ ይጨርሳል። ማን ያውቃል? ክርስቲያን ተስፋ አይቆርጥም። የመጨረሻ ገና አለ፣ ታይም አለ። ግን ትሪፕሉ አሁን ነው። 7 ሰከንድ ቀርቶታል። ትሪፕሉ ቤቲ ብርቱ ሞክረዋል። ሞክረዋል። አይ እዛ ጦሩ ከባድ ነው። እዛ ስብስቡ ከባድ ነው። ቲም ጎጆ እናመሰግናለን። መናዬ ቴንኪ ሶ ማች ማሬ፣ ወስዬ፣ ሌሎቻችሁም ቴንኪ ሶ ማች። ሮዚ ቆይ ግላቡ ለሌላ ጊዜ ያገለግላል እንዴ? መናዬ አይ ዶንት ኖ ለሌላ ያገለግላል? ንገሩኝማ። ለሌላ ጊዜ ያገለግላል? ግላብ ሳለሽ ግላብ አለኝ ያለሽ ነው መናዬ። ቆይ እንትን 30 ሰከንድ ሲሆን ትሰጫለሽ። አዎ እሺ፣ ለ5 ቀን ኦኬ። 30 ሰከንድ አንዱን በቃ እስኪ ሞክረው። እኔ አላውቀውም እንዴት እንደሆነ። አንዱን ሞክረው። አንዱን ስጪ በቃ 30 ሰከንድ ሲቀረው ነው የሚሰጠው። ይቃጠላል። አሁን ግላቡን እየነካችሁ ትሰጣላችሁ። መናዬ ግላቡን ትሰጣለች። አንድ ግላብ አሁን ስጪ መናዬ። አሁን ግላቡን እየነካችሁ ስጡ። ግላቡን እየነካችሁ እንዳታበላሹት። ግላቡን
በሉ ግላቡን እየነካችሁ ደቂቃ አለው። ግላቡን ነክታችሁ የስ ኦኬ። መማር ያሸንፋል። ቲም ጎጆ አሸንፏል። ቴንኪዩ ወስዬ ሉዬ ሁላችሁንም ቴንኪዩ። ፍርቱ፣ ሻምበል፣ ቤቲ፣ ሮዚ፣ እናት፣ ኢሳያስ፣ የት ነበርክ? ጆ፣ ሙሴ፣ ታዴ ሁላችሁም። አሁን የምታመሰግነውን ተውና የሆነ ነገር ብለህ ነው የምትወጣው። አሁን ትልቅ ተሸንፈሃል። በቃ በዝረራ ጠይቅኝ። አንድ ዝፈንላቸው ወጣሽ ለተመልካች ዘፈን የቴዲን ትወደለ የቴዲን ዝፈንላቸው ዘፈን ሳይሆን ያው ተከማችቷል ያለ ማስገሪያውን እሱ ግጥም ታውቂያለሽ? ሲፈታም እንደሆነ ይፍቱት እነሱ ለእነሱ የምትዘፍንላቸው ለእኔ ጓደኞቼ። ግን ታውቂያለሽ አይደል ግጥሙ ምን ማለት ነው? አሳው ሴቶች ማለት ነው። እሺ ማስገሪያውን ይዞ ማለት ነው። ሴቶቹ ማስገሪያ ይዘን ነው ወይስ ወንዶቹ ናቸው ማስገሪያ? ዘፋኙ ማስገሪያ ማለት ማጥመጃ ማለት ነው። ማጥመጃ ማለት ነው። ቹላውን ይዞ ማለት ነው። ቹላ ሸቀጡን ይዞ ማለት ነው። ማስገሪያ ሸቀጡ ማለት ነው። አሳው ተገማኝቶ ማለት ነው ነገር አሳው ተከማኝቶ ማለት በጣም እንደዚህ አማትቡ በጣም ነው ይሄ ልጅ እንትን ያለው በጣም ይሄን ካላወቁማ ታዲያ ምኑን ሙዚቃ አድማጭ ሆኑ ታዲያ? ዝም ብለው እኛ ሙዚቃ እኮ ቅኔ እኮ አለው፣ ትርጉም አለው። አሳው ተከማኝቶ እያለ ማስገሪያውን ይዤ እኔስ አንቺን እያልኩ ይገርማል ቀረሁኝ ተክዤ አቤቱ የሚለው እኮ አሳው ማለት ሲምቦላይዝ የሚያደርገው ሴቶች እያሉ በከተማው ሴቶች እያሉ እኔ ማስገሪያዬን ይዤ አንቺን እያልኩኝ እኮ ቀረሁኝ ነው እያለ ያለ። እውነትም ቀርተሃል። ማስገሪያ እንደዛ ጊዜ ድረስልት ቴዲ ሰይጣን እየተፈታተነ ነው አለኛ። እኔ ራሴ እየተፈታተንኩት ነው። ባይፈታተነኝ ይሻለዋል። እሺ እጅ ሰጥተሃል። ለማንኛውም በዝረራ የኔ ፋሚሊዎች አሸንፈውሃል ቴዲዬ። አሳው ተከማኝቶ እያለ ማስገሪያውን ይዤ እኔስ አንቺን እያልኩ ይገርማል ቀረሁኝ ተክዤ አቤቱ ብርታቱ ትዕግስቱ። ቴዎድሮስ ታደሰ ክብራትና ክብራን ትልቅ ክብር ይገባዋል። ይሄ ትውልድ እኮ ዝም ብሎ እንደወረደ ስለሚያደምጥ እኮ። ለምሳሌ አሁን ሌላ ዘፈን ደግሞ አለ። ሐረርጌ ቢቃጠል አይታይም ጭሱ የማይቀር ልጅ ቀረ እስኪ ጣና ጭሱ ትላለች አስቴር አወቀ። ምን ማለት ነው? አይፈታም። አንድ ምናምን የሚፈቱ አሉ፣ ግን ብዙዎቹ አይፈቱም። የማይቀር ይሄን ግጥም አላውቀውም። ያ የአስቴር አወቀ የማይቀር ቅን ልጁ ቀረ ቅን ነው የምትለው ወይስ? ቆይ ላስታውስ። ቆይ በስመ አብ ሐረርጌ ቢቃጠል አይታይም ጭሱ የማይቀር ሰው ቀረ እስኪ ጣና ጭሱ የው ደማሙ ኧረ የው ደማሙ ምን ማለት ነው? ሐረርጌ ምንድን ነው? የሚቃጠለው ምንድን ነው? ጭሱ ምንድን ነው? ሐረርጌ ሀገር ነው። ኦኬ ሐረርጌ ሀገር ነው። ጭሱ ጭስ ነው። ጭሱ ጭስ ነው። ግን የምን ጭስ ነው?
ልጁ ልጅ ነው። ልጅ የማይቀርም በቃ የምንጠብቀው ልጅ ቀረ ነው። ካሁን ጎንደርም ከተማ ነው፣ ባህር ዳርም ከተማ ነው፣ አዲስ አበባም ከተማ ነው። ለምን አዳማ ሲቃጠል አላለችም? ለምን ሐዋሳ ሲቃጠል አይታይ? ሐዋሳ ሲቃጠል አይታይ ለምን አላለች? ለምን ባህር ዳር ሲቃጠል አለች? ሐረርጌ ያለችው የሐረርጌ ልጅ ስለሆነ ነው ልጁ። እና ሐረርጌ ሲቃጠል ማለት ከምዘፍን ልጅ ደግሞ ሐዋሳ ሲቃጠል አይታይም ጭሱ ልትል ትችላለች። አሁን አንዳንዱ ይመጣና እናቷን እና የእኛን ከተማ አቃጠለች ጥላቻ አለባት ሊልሽ ይችላል። እሱ አንተ ጋር የሚሰበሰቡት ናቸው። ጥላቻ አለባት ታውቃለህ። አሁን ከእኛ ከተማ ካሉ ከተማዎቹ ለእኛ ከተማ ይቃጠላለች እና ቅኔ ነው ይስፈን ዳውን ዳውን አስቴር አወቀ ቅኔ ነው። ፈላ ይሄን የሚሉት አንተ ጋር የሚወያዩት ናቸው አልፎ አልፎ። ለምሳሌ አርቲስቶቻችን ቅኔ ፈን ማለት ሁለት አይነት ትርጉም ያለው ሰምና ወርቅ እንደሚባለው ማለት ነው። የድሮ ሙዚቃዎች በሙሉ አሁን እኛ ማይገባን አሁን ያለው ትውልድ ይሄ ቅኔ ምናምን መጨነቅ አይወድም። እንደወረደ ነው የሚሰማሽ። ምን እንዳሉ ምን አሉ? ጣት ሄድኛል ነው እንጂ እንቀጣን። እሺ ሌላስ? እኮ ፍቱ ቅኔ ፍቱ እያለ ቅኔ ፍቱ ተብላችኋል። ፍቱ አስቹ በጣም የምትገርም ሰው ነህ። ከዚህ በላይ ምን አለ? ምን የቀረ ነገር አለ? ከዚህ በላይ ምን እንስፈንሽ? አይ ምንም። ሌላስ የጭስ ዘፈን የምታውቀው የለም? የጭስ ዘፈን ያሁ አቧራው ጨሰ፣ ያሁ ጨሰ፣ አቧራው ጨሰ፣ ጨሰ፣ አቧራው ጨሰ፣ ጨሰ፣ ሂዲያ ጨሰው ጨሰ። ይሄን አውቃለሁ። ተመስጬ የማደምጠው ዘፈን ነበር። ኑሪ የሚባል ልጅ እባክህ ቴዲ ብሎ ካስፈታኝ ይላል። ኑሪ NURIE 3814 መስደብ አቁም መጀመሪያ በለው። ለምን ነው የሚሳደቡት ግን? አሁን እኮ ችግሩ መሰለሽ ተሳዳቢዎቹ እኮ ለምን መሰለሽ ተሳዳቢዎቹ የበዙት እንከን አለባቸው። አሁን ለምሳሌ በአራዳዎች የመጫወቻ ሜዳ መጫወት አይችሉም። ወደ እነሱ የመጫወቻ ሜዳ ያመጡሻል። ትልቁ ኳሊቲያቸው ማለት ነው። አሁን ሲሳደቡ እርድና ወይም አራዳ ሚኮ የሚመስላቸው በስድብ ይመስላቸዋል። ኖ አይሳደብም አራዳ። በነገርሽ አሁን ይሳደባል ትክክለኛ። አሁን አራዳ ማለት የትም ልትወለድ ትችላለህ። አሁን አማርኛ ቀጥ ስላላለ ሳይሆን አራዳ አይሳደብም። አትስደቧት። ምን አደረገቻችሁ? እንደዚህ የምትሳደቡ እኮ ሰው ብሎክ ታደርጋችኋለች። የሚሳደቡትን ብቻ ነው ብሎክ ማድረገው፣ ሌላም ብሎክ አላ። አሁን ፍቺው ይሄ ልጅ ፍቺው በቃ ይሄን ያህል ሽምግልና አገባቤ እንዴት ነው? ለሽምግልና ይሆን እንዲህ እኮ አልኩሽ እኮ ነው። ያማሙ እንትን እያልኩ እንድትፈቺው እኮ ነው ልጅ። እሺ ይፈታል በቃ በአንተ መጥቶ የለ እንግዲህ ምን እናድርግ እንፈታዋለን። ስሙ ጸባይ በስህተት ነው የቦለከችኝ ብሏል። ኑሪ 3814 ያስታውቃል። አረፍተ ነገር እኮ ሲጽፉ ያስታውቁሻል። በስህተት እንደሆነ ምናምን ጨዋ እንደሆነ ይነግሩሻል። ማነው ስሙ? ኑሪ ኑሪ NURIE 3814 እንዴት ነው የሚገኘው እሱ? እንዴት ነው የሚገኘው? ጥሩ ጥያቄ ነው። እንዴት ሌላ አካውንት ካለው ምናልባት እዚህ ጋር ብሎክ መፍታታችን ብዙ ይኖራሉ። ብሎክ የተደረጉ አይደለ? አትችይም አይቻልም። እሱን ለማግኘት በጣም ይከብዳል።
አይ ትፈታለች፣ ችግር የለውም። ፈታለሁ። የጽሞና ጊዜ ስጠኝ። አይ ትፈታለች። ይህን የሚጀምር ሰው ካየው እፈታለሁ። በቃ መማር ደግሞ መማራውን እንዴት ትሰድባለህ? መማር በእግሯ መሬት እንጂ በአፏ ሰው ማትነካ ሰው እንዴት መማር አትሰደብም? ሌሎች የምትሰድቡ አላችሁ እኮ ነገር እኮ ምናቸው እኮ የተቸገረ የምትረዳ ይብዛም ይነስም የተለያዩ ነገሮችን ሶሻል ሚዲያን ለመልካም ነገር ከሚጠቀሙ ሰዎች አንዷ እሷ ናት። ተጠበቃለሁ። እኛውም ቤተሰቦች ሁሉ ያውቀዋል መሰለኝ። ኑሬ ብለውኛል። ወዛ እየጻፉ ነው። የሚለኝ ሰዎች አሉ። አትፍችው የሚሉኝ አሉ። ግን እፈታህና ድጋሜ እድል ይሰጣል። ከዛ ከደገምከው ግን ባይ አይ በስተት ነው አለ ልጁ ተናግሮ ሳይሆን ምናልባት አንዳንዴ በስተት ወይም ሞዴሬተሮች ከነሱ ሀሳብ ጋር ግን በጣም ባለጌ ነው የሚሉት። እግዚአብሔርን ባለጌ ነው እያሉ ነው የሚጽፉት። እዚህ ባለጌ ነኝ ግን መሬት ላይ አይደለሁም፣ የኔ ብልግና አልጋ ላይ ነው እያለ ነው። ይሄስ ሊያስፈታው አይችልም። ይሄ ንግግሩ ይቅርታ ማረዘው ይባልክ። እኛ ምን አገባ? መሬት ላይ ጨዋ ነኝ። ሽምግልና እንግዲህ ልኳል። አንጀቴን በላሽው የሚለውን ዘፈን ከዘፈንክለት ትፈታዋለሁ። በላሽው አንጀቴን በላሽው አንጀቴን በላሽው ከዚህ ከቶሮንቶ ኤድመንተን ያለሽው ወይ በላሽው አንጀቴን በላሽው አንጀቴን በላሽው ከጎንደር ተነስተሽ ኤድመንተን ያለሽው ከዚህ ብቻ አለ። አሁን ክሰናል። በቃ ታስማም ግጥም ከኪሱ ገና ስንት ያልተነካ ታለንት ያለኝ ሰው ነኝ እኮ እዚህ እኮ በሀገራዊ ጉዳይ ብሔርተኛ እያወያየሁ እኮ ቴዲ የተባልኩ ልጅ ሁለገቡ የተባልኩ ልጅ አሸቦ ሆኜ እኮ ጸልዩልኝ። እንዲህ አልነበርኩም። ተወያዮችን አንዳንዴ እንደዚህ ዘና አድርጋቸው በቃ ሁሌ ፖለቲካ ከሚያደርጉት ወደ ጉዳዩ ከመግባታቸው በፊት አንዳንድ ይዝፈኑ። አዘፍናቸው። በተለይ ቡኖ በደሌ ማንን ይዝፈን? የሚወክሉትን ብሔር ዘፈን ይዝፈን። እሺ ይሄ በጣም የሚገርም ቫይራል የሚወጣ ቪዲዮ ነው። ታያለሽ። አሁን አቀናብሮ ፖስት ያደርጉታል። ቡኖ በደሌ ማንን ይዝፈን? ቡኖ የት ሀገር ነው? ማንን ወክሎ ነው? ወይኔ የብልጽግና ደጋፊ ነው። ቴዲያ የሚሰድብ ሰውዬ ሴት ገባ። ይሄ ምን አባቱ ምናምን የሚለ እንትና ማን ነው? አላስታውሱኝ። የኔ ቤተሰቦች ማን ነው ይሄ ተሽከርካሪውን በላይ የሚቀመጠው? ማን ነበረ? ሁሌ በቃ ጨፌ ነው ስሙ። ጨፌ ነው ስሙ። ያ በጣም ሜዳሊያ ወሰደ አይደል? አሸለምኩት እኮ። ተሸለመ እንዴ? በግማሽ ዓመቱ ምርትና ምርታማነትን በማስጠበቅ ቴዲን ሙልጭ አድርጎ በመስደብ ቀላል ሰው አፍንጫው ነግሮት እንደ ሜዳሊያ ተሸለመ እኮ። እያንዳንድሽ እመጣልሻለሁ ይላል። እያንዳንድሽ በጣም ነው የሚመቸኝ። በጣም ደስ የሚል ሰው ነው። ይመቸኛል። እና ቡርኖማ ምን ይስፈን አላችሁ? የምርኮኛ ይስፈን የሆነ ሰዓት ሼር አድርገውልኝ ሳይ አንዴ እኔ የኔ ቫይራል ላውጣው ብዬ ዝም ብዬ በቀልድ ነው የጀመርኩትና እሱ እንደ ቁም ነገር ወስዶ ሰብስቧቸው ይመክሩታል። ለሌላ ሰው አትመልስ። አሁን እሱ ይገባል፣ ጠብቀ ሰዓት እሑድ ሲገባ ስክሪን ሪከርድ እናደርግላለን፣ በዛ ላይ ትሄድበታለህ። አሁን ጌም ሊጫወቱ ሲሉ ከዚህም ቲፎዞቻቸው እንደሚያበረታቷቸው አይደል? እኔማ ቆይ ጠብቄዋለሁ። ሱፍ ለብሶ እኮ ረባታ ሱፍ ጠብቄዋለሁ። ማንም ቤት አልገባም፣ ማንም ገስት እንዳትልኪልኝ፣ ራሱን ነው የሚጠብቀው፣ አስጨርሰዋለሁ። ነክቶኛል፣ ማነካ ነገር ነው የነካው። ምናምን ይላል። ጨፌ በጣም ወደው ሰው በጣም በእናትሽ በጣም የሚመቸኝ ሰው። ነክቶኛል የማይነካ ነገር ነው። የእሳት ዘንግ ነው የጨበጠው። የነብርን ጭራ ይዘዋል፣ ከያዘም አይለቅም። በቃ
እንት እስከ መጨረሻው ነው ማስታጠቅ። እኔ ሰው አልሳደብም። እኔ ከአንደበቴ ስድብ አይወጣም። አንተ ግን ድርጊቲ እናቴ ድንጋት ብላ ማስቢል ነው ይልሻል። ድርጊቲ አይ ጨፌ እንትናን ቡርኖ የምታዘፈነው የዘንባባ ማርነሽ ቡኖ የዘንባባ ማርነሽ። ኦኬ አማራ ዩናይትድስ አማራ ዩናይትድ ምን ይዝፈን ጋይስ? ከታች እየጻፉልኝ ነው ባይዘው። አማራ ዩናይትድ ግን የኔ ቤት ሰዎች በዛ በኩል ያሉ ብዙ ሰዎች ይሰድቡሃል ይሉኛል። ከዚህ ሳባራቸው ወረዛ መጡ እንደ ሰገጤዎች። ኧረ ማንም አይሳደብም እንዴ? እዚህ ሰኔ በጣም ሰላዮች አሉኝና ቴዲ ምንድነው? ኧረ አይሳደቡ የኔዎቹ ጨዋ ናቸው። አይውጣ ቴዲ ምንድነው? እዛ አይሰደብ ምናምን። ሎሚዬን ይዝፈን። ሎማ የዘፈን ስም ነው ስድብ ሆነ እንደ የዘፈን ስም። ኧረ ኦኬ ነው ሎሚዬ ሎሚዬ ነይ ነይ ሎሚዬ የሀገሬ ልጆች ቀጫጭኖቹ የሚለውን ይናደፋሉ እንደ ንቦቹ የሚለውን ታዘፍነዋለን። ቡኖ የዘንባባ ማርነሽ ቡርኖ ታየዩ አማራ ስትሮንግ ሎሚዬ ነይ ነይ ሎሚዬ። አኪላ ኩለስ ፐርሰን እዚህ ቲክቶክ ላይ በነገሮች ትክክለኛ ፍቅር መስፈን አለበት። አኪላ ፍቅር ሎሚ ተራ አኪላ ፍቅር የትኛውን ይዝፈን? የፍቅር አድርጉለት። አኪላ ድምፁ በጣም ነው የሚያምረው እኮ አኪላ። የትኛውን ይዝፈን አኪላ? በእንትን ግጥም የሚያደርገው ይመስለኛል ሳስበው። አኪላ ላይክ የእንትን ሰዎች እኮ ምናምን ስለሚል ኤፍሬም አንዱን ይዝፈን። የኤፍሬምን ዘፈን አንዱን ይዝፈን። የኤፍሬም አንዱን ወይ የአሊ ቢራን ከሁለት አንዱ ያዝለት። ከአሊ ቢራ ወይ ከኤፍሬም። እሺ መስፍን በቀልሳ መስፍን ፈይሳ የማንን ይዝፈን? መስፍን ፈይሳ መስፍን ፈይሳ የማን የሸዋ አንድ እያሰባችሁ ምረጡ። ያጫሉ እሺ ያጫሉ ተይዟል። በነገራችን ላይ የተመዘገበ ነው። ያጫሉ ብለዋል። ሌላ ማን ይስፈንላችሁ? ሌላ ፖለቲከኛ አያና አሁን ይሳተፋል። አያና አላየውም። አሁን አለ ብዙ የለም በግል ጉዳይ እሱ የለም ብዙ። መስፍን አኪላ ቡኖ በደሌ አማራ ስትሮንግ ሞሼ አዲስ የመጣ ልጅ እየተዋወቀ ያለ ልጅ ነው። ከአድማጭ ተመልካች አዲስ የመጣ ስለሆነ አዲስ ከሆነ ወጣት ነው ሞሼ። የጎንደር ልጅ ነው። የሆነ አዲስ ራፕ ሐዋሳ ያደገ ግን የጎንደር ልጅ ነው። እንደ በግ ኑር ጻፍልኝ የኔባት እንዴት እንዳጀት እንደበላችን እሷ የስጢፎን ይዝፈን። የስጢፎን እኔማ የልጅ ማይክል ልመርጥለት ነበር አዲስ ነው ስላለኝ አዲስ ዘፈኖች። እሺ ሌላ ስዩሜሳ ስዩም ረጋ ያለ ሰው ስለሆነ ረጋ ያለ ሙዚቃ ፈልጉለት። ኦሴባሳ ዘማሌን ዘፈናው ዘማሌ የጉራጌኛ አሪፍ ሙዚቃ ነው። ኦሴባሳ ያው የህዝብ ነው።
የሆነ ግጥም አጥንተው እንዲመጡ ነገ ውይይት አለ። ይሄ ነው መግቢያችሁ ብለን ንገራችሁ። በስማችሁ የተጠቀሰ ፖለቲከኞች አድማጭ በነገርሽ ላይ የሰው ልጅ እያዝናናሽው ስትነግሪው የመያዝ አቅሙ ይጨምራል። መሀል ላይ የሰው ልጅ አእምሮ ሪላክስ ማድረግ አለበት። ፖለቲከኛ ደግሞ እንደዛ መሆን አለበት። ይሄ ኢንተርቴን ማድረግ መቻል አለበት የሚል እምነት አለኝ እና ሰውን ኢንተርቴን አድርገሽ ስትነግሪውና ሰው ጭፍግግ ባለ ፊት የሆነ ነገር ስትነግሪው አይዝም። አሁን ብዙ አድማጭ ብዙ እኮ ከበደም አየለም ለማም ሲተነትንበት ኖረዋል እኮ ማይዘው ለምን መሰለሽ? ተናጋሪዎቹ ራሳቸው ጭፍግግ ብሎ ነው የሚመጡት። አሁን ሰው እንደዚህ ብሎ ሲያወራ እንደዚህ ታደምጫለሽ። እግላችን ምርታ እያሳየ ነው። አይ እንቅስቃሴ እናድርጋለን ወይስ ፈገግ እያለ ምናምን ሲያወራ ደስ ይልሽ? ፈገግ እያለ ብለሽ ፈገግ ስልሽ ፈገግታ ሳይሆን ሳታየር የሆኑ ቃላቶች አሉ አይደል? ያሉ ሰው ፊት ላይ ፈገግታ ያላቸው ስትጀምር ጋራዥ ሴንተረሩ የሚለውን የቴዲን ብለው ሳያልፍት እኔ አገር አቀፋዊ ስለሆነ ውይይቱ ሌላ ምን አለ? በቃ የመጨረሻ ምን አለ? ለኔ የሚጠይቁኝ ጥያቄ አለ። ጥያቄ አላችሁ ለቴዲ ከመውጣታችን በፊት? የማንን የሰላም ሚስፈነ አይ ዘፈን አንዳንድ ዘፈኖች ሪከርድ እንዳይደረጉ ገባሽ? የኮፒራይት ነገር ሊኖር ስለሚችል ስቴጅ ላይ እንገናኝ። ቴዲ ለእግር ኳሱን ይመጣል ወይ? ሲያትል ትልቅ ጥያቄ። ሲያትል የመጽሐፍ እየጻፍኩ ነው፣ ጨርሼ ይዤ እመጣለሁ ብዬ ነበር። አዶንት በዚህ የሚደርስልኝ አይመስለኝም። ምናልባት እንደ እግዚአብሔር ፍቃድ ለማየት ግን እመጣለሁ ብዬ አስባለሁ ከጓደኞቼ ጋር። በሚቀጥለው ደግሞ እንደ እግዚአብሔር ፍቃድ ደግሞ መጽሐፍ እየጻፍኩ ነው፣ እሱን ጨርሼ እዛ ካሉ ኢትዮጵያውያን ጋር የማስተዋወቅ እቅድ አለኝ። እዚህ ቶሮንቶም የተለያዩ ቦታዎችን ግን በዚህኛው ዓመት የመምጣት እቅድ አለኝ። እመጣለሁ ብዬ አስባለሁ። ስለዚህ ይመጣል። እራት ጋብዛችኋለሁ ከአንቺ ጋር ከመጣ ብላለች። አገታች ወርቅ እሺ፣ እንመጣለን ወስዬ ይመጣል። በጣም የሚገርም ሰው አድረንት ነው ኮመንቶች ያሉት። ቴዲ በጣም ነው ብዙ ሰዎች በጣም የተደጋገመ ጥያቄ አለ። ምንድን ነው ቴዲ አግብቷል ወይ? ቴዲ አግብቷል ወይ እንዳለ የሞላው እሱ ነው ጥያቄው። ቴዲ አግብቷል ወይ? ቴዲ ጓደኛ አለችው። እንደ እግዚአብሔር ፍቃድ ወደ ትዳር ልንሄድ እንችላለን የሚል ሀሳብ ያለን። አሁን ጓደኛ አለችው፣ ፍቅረኛ አለችው። ውሸት የምትሉት ምንድን ነው? መቼ ነው የምትወልዱት ነው የሚቀጥለው ጥያቄ። አሳየን ይመጣል። ቀጥሎ ደግሞ አሳይ፣ ካላሳየ አናምንም ይልሻል። ስታሳይ ደግሞ ካላስወለድክ አናምንም ይልሻል። ስታወልጂ ካልደገምክ አናምንም ይልሻል። ስለዚህ በቃ ለዛሬ እናመሰግናለን። ተዝናንተናል። መማራችን እንደ ሁል ጊዜ በጣም ከልቤ ነው ማከብረሽ። ታውቂያለሽ፣ በፊቴ ላይ ፈገግታን ስለዘራሽ
ሶሻል ሚዲያ ላይ ስለምታደርጊያቸው ነገሮች ብዙ ትችቶችን ታስተናግጃለሽ። ይሰድቡሻል። አንዳንዱ ሚስቱን አልጋ ላይ አስቀምጦ አንቺን ይሰድብሻል። ሁሉ ነገር ወንድነት ወዴት እየሄደ ነው ጎበዝ? ሴት ልጅ እኩለ ሌሊት ላይ ከሌሊቱ 8 ሰዓት ላይ አንድ ለሽንት ስነሳ እንግዲህ እኔ ያለሁበት ሳለ የሆነ ወንድ እንግዲህ ባለ ትዳር ነው ሌሊት እኩለ ሌሊት ሳሎን ሆኖ ይሳደባል በቢጃማ። ይሄ ቅዠት መሆን አለበት ወይ ካልጋ ወርዶ ብዬ አሰብኩ። በቃ ጠዋት የጀመረ ነው እንዲሁ ይሄን ሁሉ አይተሽ ምናምን ንቀሽ የምትይው ነገር በጣም ይገርመኛልና ጽናቱን ይስጥሽ፣ ብርታቱን ይስጥሽ። ሰዎች ድንጋይ ሲወረውሩብሽ አንቺ ወደፊት ወደፊት ነው ደግሞ ምን የተመላለሽ ሰዓት በቃ ያበቃልሻል። በኤክስፒሪየንሳቸው ቀጥቅጠው ይገሉሻል። ልክ ነው። አንቺ የምታደርጊውን ማድረግ ስለማይችሉ እነሱ ወደሚችሉት የመጫወቻ ሜዳ ሊያመጡ ሲፈልጉ የነሱ ቴክኒክና ታክቲካቸው ነው። አንቺ እነሱ እንትን የለሽም። አንቺ ያለሽ አሁን ያለሽበት ቦታ አሁን የምታደርጊው ነገር ነው። በሙዚቃ በመልካም ነገሮች ለተቸገሩ መርዳት። እነሱ ይሄን አደረጉት፣ ትዕግስት የላቸውም። ስለዚህ አይተሻቸው ኦኬ ማለት ነው። ዜና የሚሆነው አንቺ ስትሰደቢ ሳይሆን ዜና የሚሆነው አንቺ ስትሳደቢ ነው። ቀኑን ሙሉ ቢሰድብሽ ዜና አይሆኑም። የመለሽ ሰዓት ላይ ግን የመለሽ ሰዓት ሄድ ላይ ተወጣለሽ። በርቺ መማርዬ፣ እንገናኛለን፣ እንጫወታለን። እግዚአብሔር ከክፉ ይጠብቅሽ። እሺ ቴዲዬ፣ ቻው። ቴንክ ዩ ሶ ማች